አንዳንድ ሰዎች በቁመታቸው ይፈርድባቸዋል፣ አንዳንዶች ደግሞ በድህነታቸው። ነገር ግን አንድ ሰው ዓለም ከጻፈበትን ፍርድ በእግሩ ሰርዞ አዲስ ታሪክ ጻፈ። አጭር ነህ፣ ታላቅ አጥቂ መሆን አትችልም ተባለ። ነገር ግን የአጭር ልጅ በ1994 አንድ ሙሉ ሀገርን በደስታ አስለቀሰ። ይህ የሮማሪዮ እውነተኛ ታሪክ ነው። በልጅነቱ ጫማ እንኳን ለመግዛት የሚቸገር ነበር። በኋላ ግን ብራዚል ለዓለም ዋንጫ ክብር ያደረሰ ጀግና ሆነ። 1966 በብራዚል ሪዮ ደ ጄኔሮ ከተማ በደሃ ሰፈር ውስጥ አንድ ሕፃን ተወለደ። ስሙ ሮማሪዮ ዶ ሶልቬሪያ ነበር። የቤቱ ኑሮ ቀላል አልነበረም። ነገር ግን ሮማሪዮ ሀብት የሌለው ቢሆንም አንድ ትልቅ ሀብት ነበረው። ለእግር ኳስ ያለው ፍቅር። በየመንገዱ ላይ ከጓደኞቹ ጋር ይጫወት ነበር። ቁመቱ አጭር ነበር። ብዙዎችን በዚህ ቁመት ታላቅ አጥቂ መሆን አትችልም ይሉት ነበር። ነገር ግን ሮማሪዮ የሰዎች ንግግር አልሰማም። በኳሱ እንጂ በቃላቸው አላመንም። በቫስኮ ዳግማ ወጣቶች አካዳሚ ተቀላቀለ። በአጭር ጊዜም የግብ ማሽን መሆን አሳየ። ከዚያ ወደ ኔዘርላንድ በመሄድ ለፒኤስቪ ኢንድሆቨን ተጫወተ። በዚያ ብዙ ግቦች በማስቆጠር የአውሮፓ ትኩረት ሳበ። ከዚያም ወደ ባርሴሎና ተዛወረ። በዮሃን ክራይፍ አሰልጣኝነት በተደናቂ ብቃቱ የዓለም አንደኛ አጥቂዎች መካከል ተቆጠረ። ነገር ግን ታሪክ ለዘላለም የቀየረው በ1994 ነበር። በአሜሪካ በተካሄደው የዓለም ዋንጫ ሮማሪዮ የብራዚል ቡድን ልብ ሆነ። ወሳኝ ጊዜያት ግቦች አስቆጠረ። የቡድን ጨዋታ መራ እና ብራዚል ከ24 ዓመታት በኋላ አራተኛ የዓለም ዋንጫ እንድታነሳ ትልቅ ሚና ተጫወተ። በዚያው ዓመት የፊፋ ዓለም ምርጥ ተጫዋች ተብሎ ተመረጠ። በረጅም የእግር ኳስ ሕይወቱ ከብዙ ክለቦች ጋር ተጫውቷል። በመቶዎች የሚቆጠሩ ግቦችን አስቆጥሯል። ከጫማ በላይ ኳሷን የወደደው ያ ልጅ በመጨረሻ የዓለም እግር ኳስ ታሪክ ውስጥ የማይረሳ ስም ሆነ። የዚህ ታሪክ ትምህርት አንድ ነው። ሰዎች በቁመትህ፣ በመልክህ ወይም ባለው ሁኔታ ሊፈርዱብህ ይችላሉ። ነገር ግን ታሪክ የሚጽፈው በሰዎች ፍርድ አይደለም፣ በሕልም ላይ ያለ እምነት፣ ያለመተካት ጥረትህና በወሳኝ ጊዜ የምታሳየው ድፍረት ነው። መልካም ጊዜ። አንድሮሜዳ ፖድካስት። Memento.